ጤና ይስጥልኝ ውድ የሀገሬ ቻናል ቤተሰቦች የዕለቱን አዳዲስ መረጃ እየላችሁ መጥቻለሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በሰሜን ጎጃም ዞን በይልማና ዴንሳ ወረዳ አግታ ቀበሌ በተጠና ኦፕሬሽን እጅግ በርካታ ቁጥር ያላቸው የፋኖ አባላት መደምሰሳቸው ታውቋል። እንዲሁም በአማራ ክልል በሁሉም ከተሞች የህዳሴው የድጋፍ ሰልፍም ተካሂዷል። እንዲሁም የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ ገምግሞ የክልሉ የጸጥታ ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጿል። ወደ ዝርዝር መረጃው እንሄዳለን። አብራችሁን ቆዩ። የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ እየተሻሻለ ህዝቡም የሰላሙ ባለቤትና ተጠቃሚ እየሆነ መምጣቱን ምክር ቤቱ ገምግሟል ብለዋል። በጫካ የነበሩ ታጣቂዎችም የሰላምን አማራጭ እየተቀበሉና ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆኑንም አክለዋል። የሰላም አማራጭ እየተቀበሉ ታጣቂዎች ህዝባችን ለሰላም ማግኘት አለበት፣ እስካሁን የበደልነው ህዝብ መካስ አለብን ብለው እየተመለሱ መሆናቸውን አንስተዋል። እስካሁን ያጠፋነውን ጥፋት ለመካስ ቃል መግባታቸውንም ገልጸዋል። የጸጥታ ምክር ቤቱ የሰላም አማራጭን የተቀበሉ ታጣቂዎች መልሶ ለማቋቋም እየተሰራ ያለው ስራ መገምገሙንም ነው የተናገሩት። ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥል ምክር ቤቱ አመላክቷል ነው ያሉት። በክልሉ ያለው አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ ትኩረት መሰጠት እንደሚገባም አቅጣጫ መቀመጡን ነው የገለጹት። የጸጥታ ምክር ቤቱ የትምህርትና የልማት ስራዎችን መገምገሙ አንስተዋል። ትምህርት እና የልማት ስራዎች ተጠናክረው እንዲቀጥሉ በልዩ ትኩረት እንደሚሰራ መነሳቱንም አብራርተዋል። የክልሉ የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ በቀጣይነት እየገመገመ ክልሉ ወደ ተሟላ የሰላም እንዲመለስ እንደሚሰራም አንስተዋል። ምክር ቤቱ ክልሉን ወደ ተሟላ ሰላም ለማምጣት ሁሉም አቀፍ ስራ እየሰራ መሆኑንም አስገንዝበዋል። ህዳሴ ከሁሉም ማዕዘናት ወደ አንድ አገራዊ የልማት እሳቤ እየተደመሩ ኃይል የመሆንና የመተባበር ህያው ምልክት ነው። ዛሬ በአማራ ክልል በተለያዩ ከተሞች ህዝቡ ያሳየው ታላቅ ድጋፍ ሰልፍ ገጸ ብዙ ትርጉም ያለው ሰልፍ ነው። በዚህም የክልሉ ህዝብ ቃሉም ተግባሩም ለልማት የወገነ መሆኑንም አሳይቷል። በአማራ ክልል የተስተዋለው የዛሬው ሰልፍ እንደ አባይ ለታላቅ ግብ የመደመር ፈተናዎችን እያሸነፉ መሻገር ለልማት የተከፈለን መስዋዕትነት የማክበር የከበረ የህዝብ ድምጽ ነው። እንደዚህ ያሉ የህዝብ ታላቅ ሰልፎች ለቀጣይ ኢትዮጵያ ግዙፍ ልማቶች የሚያተጋን የብርታት ደወል ነው። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ በባህር ዳር ከተማ ህዝባዊ የድጋፍ ሰልፍም ተካሂዷል። በህዝባዊ ሰልፉ የእንኳን ደስ አላችሁ መልእክት ያስተላለፉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ ኢትዮጵያ የበርካታ ዓመት ውጥን የሆነው ግድብ አጠናቃ በአዲስ የልማት ምዕራፍ ላይ ትገኛለች ብለዋል። ኢትዮጵያውያን እጃችንን ለሽንፈት አንሰጥም ያሉት ርዕሰ መስተዳድሩ ኢትዮጵያ ዲፕሎማሲያዊ ተግዳሮቶችን ተወጣ የህዳሴ ግድቡን በድል ማጠናቀቋ ኩራት ነው ብለዋል። ይህም የአይችሉም መንፈስ በአርበኝነት ጥሰን ለአፍሪካውያን ምሳሌ የሆንበት ታሪክ ሲሆን ፍትህ የማግኘት መብታችን የተረጋገጠበት ፕሮጀክት ነው ሲሉም ተናግረዋል። ፕሮጀክቱ ስኬት የኢትዮጵያን ቅቡልነት በዓለም አደባባይ ከፍ ያደረገ መሆኑን ርዕሰ መስተዳድሩ ገልጸዋል። ግድቡ የወደፊት የኢትዮጵያ ተስፋ እየተገለጸበት ስለመሆኑም አንስተዋል። ለወደፊትም ውስጣዊ ሰላማችንን አጥብቀን ኢትዮጵያ የወጠነችውን ፕሮጀክት እንደ ግድቡ ሁሉ በአንድነት በማሳካት የኢትዮጵያን ብልጽግና ልናረጋግጥ ይገባም ሲሉ አጽንኦት ሰጥተዋል። የምስራቅ እዝ ክፍለ ጦር በፋኖ አባላት ላይ የማያዳግም እርምጃም ወስዷል። ክፍለ ጦሩ በሰሜን ጎጃም ዞን በይልማና ዴንሳ ወረዳ በአጊታ ቀበሌ ባደረገው የተጠና ኦፕሬሽን 52 የፋኖ አባላትን ሞትና ቁስለኛ አድርጓል። ክፍለ ጦሩ አዛዥ ሌተናል ኮሎኔል አሸናፊ ብርቄ በኦፕሬሽኑ 36 የፋኖ ኃይል ሲደመሰስ 16 የፋኖ አባላት ከነሙሉ ትጥቃቸው ተማርከዋል ብለዋል። ከተማረኩት መካከል አርበኛው የሚባል የባህር ዳር ዙሪያ አዴት አካባቢ የጽንፈኛው ብርጌድ አመራር እንደሚገኝበትም ገልጸዋል። በቀጠናው የሚገኙ ክፍለ ጦር አባላትና ሚሊሻዎች በጋራ በመቀናጀት በጽንፈኛው ላይ በወሰዱት ስልታዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ አድርሰውበታል።
በዚህ ዘመቻ 36 የጽንፈኛው ኃይል በመደምሰስ 16 የጽንፈኛውን ከነትጥቃቸው የመማረክ የተቻለ ሲሆን አንድ ዲሽቃ፣ 600 የዲሽቃ ጥይት፣ 2 መትረየስ ወይም ብሬን፣ 550 የብሬን ጥይት፣ 36 ክላሽ፣ 1100 የክላሽ ጥይት፣ 1 ሽጉጥ፣ 17 ቦምብ፣ 15 የቃታ መሳሪያ በቁጥጥር ስር ውሏል። ጽንፈኛው ሲጠቀምበት የነበረ በርካታ የመመገቢያና የማብሰያ ማቴሪያሎቹም ወድመውበታል። ሰራዊታችን ከአካባቢያቸው የጸጥታ መዋቅር ጋርና ከሰላም ወዳዱ ህብረተሰብ ጋር ሆኖ የሚያደርገው የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥልም ሌተናል ኮሎኔል አሸናፊ አረጋግጠዋል። ከዚሁ ጋር በተያያዘ በጥናት በተሰራ ኦፕሬሽን 2 የፋኖ አባላትም ተደምስሷል ማለት። በደቡብ ጎንደር ዞን አዳቤቴ ወረዳ ሮብ ገበያ ላይ በተደረገው ኦፕሬሽን 2 የጽንፈኛ ኃይል የተደመሰሰ ሲሆን ከተደመሰሰ መካከል ተመስገን ታዴ በእነሱ አጠራሪ ሻለቃ 1 መሪና 1 በስም ያልታወቀ 1 ክላሽ ሸንኮብ መሳሪያ ከነሙሉ ትጥቁ ተማርኳል። ውድ የቻናሌ ቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ሰላም።